የህይወት ዘመን ታላቁ ኢባዳ ተናፋቂው ከአምስቱ እስልምና ማዕዘናት አንዱ ሐጅ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመተ ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ባለፉት ዓመታት የሐጅ መስተንግዶን ከእንግልት የጸዳና ቀልጣፋ ለማድረግ ስኬታማ ስራ ሰርቷል። ዘንድሮም አገልግሎቱን እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂም ጭምር እንዲታገዙ በማድረግ ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። በመሆኑም ተመዝጋቢዎች አስፈላጊ ቅድመ ሁኔታዎችን በማሟላት በአዲስ አበባ፣ ፊንፊኔ፣ ፎሪ፣ ጅማ፣ አዳማ፣ ሻሸመኔ፣ ባሌ ሮቤ፣ ጊኒር፣ ቡሌ ሆራ፣ ነገሌ ቦረና፣ ሞያሌ፣ ጊምቢ፣ ጭሮ፣ ሐረር፣ ባህር ዳር፣ ደሴ፣ ከሚሴ፣ ሰመራ፣ መቀሌ፣ ወራቤ፣ ሶዶ፣ ሐዋሳ፣ ቴፒ፣ ጋምቤላ፣ አሶሳ፣ ድሬዳዋ፣ ሐረር፣ ጅግጅጋ፣ ጎዴ፣ ሞያሌ የምዝገባ ማዕከላት የተቀመጠው ቀነ ገደብ ሳይጠናቀቅ እንድትመዘገቡ ያሳስባል። የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 በመሆኑ ሐጅ የማድረግ ንያ ያላችሁ ኢትዮጵያውያን ሙስሊሞች ለአገልግሎቱ የተቆረጠውን 740 ሺህ ብር በማዘጋጀት የምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሚ ጥሪውን ያስተላልፋል። ዝርዝር መረጃዎችን ከጠቅላይ ምክር ቤቱ ይፋዊ የፌስቡክ ገጽና ሌሎች የማህበራዊ ትስስር ገጾች እንዲሁም በነፃ የስልክ ጥሪ 9933 ማግኘት ይችላሉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያለን ወደ ዛሬው ሀሩን መረጃችን እናመራለን። ሀሩን መረጃ ዕለታዊ ዜናዎችን የምናቀርብበት የመረጃ ሰዓታችን ጀምሯል። አብራችሁን ቆዩ። የኢትዮጵያ ሙስሊም ወጣቶች ካውንስል በአፋር ክልል ቅርንጫፍ ጽህፈት ቤቱን መክፈቱን ገለጸ። የኢትዮጵያ ሙስሊም ወጣቶች ካውንስል ህዝባዊ መሰረትና ቅቡልነቱን ለማስፋት እያከናወናቸው ካሉ ተግባራት አንዱ የሆነው በሁሉም የኢትዮጵያ ክልሎች አወቃቀሩን ማደራጀትን በማስቀጠል በትናንትናው ዕለት የአፋር ክልል ሙስሊም ወጣቶች ካውንስልን በደማቅ ሁኔታ መስርቷል። ከቀዳሚ የኢስላማዊ ዳዕዋ በሮች አንዱ በሆነችው በተፈጥሮአዊ ኢስላማዊ ቅርሶች በታደለችው የአፋር ክልል ርዕሰ መዲና የተከናወነው ይህ የክልሉ የወጣቶች ካውንስል ምስረታ ላይ የአፋር ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ መሐመድ አወል ሐያት፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼህ ሐሚድ ሙሳ፣ የመጅሊሱ የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበክር አህመድ፣ የወጣት ካውንስሉ ፕሬዝዳንት ኡስታዝ ኸይደር ኸድር፣ የካውንስሉ ዋና ጸሐፊ ኡስታዝ ከማል አረብ እንዲሁም ጥሪ የተደረገላቸው ዑለማዎች፣ ዱዓቶች፣ አመራሮች፣ ወጣቶችና ተጋባዥ እንግዶች ተገኝተዋል። በዕለቱም የክልሉን ወጣት ካውንስል የሚመሩ አመራሮች የተሾሙ ሲሆን የካውንስሉ ቢሮም ተመርቆ ተከፍቷል ተብሏል። የአፋር ክልል ኢስላማዊ ባህልና እሴት ጌጥ የሆነባት የዲን ተቆርቋሪ ህዝብ የሞላባት የደማቅ ታሪክ ባለቤት የሆነ ህዝብ መገኛ ከመሆኑም ባሻገር በኢትዮጵያ የኢስላም መስፋፋት እድገት ጉልህ ሚና ያለው ክልል ነው። በተለያየ የታሪክ አጋጣሚ ጥቃት ለሚደርስባቸው ሙስሊሞች ከለላ የሰጡ ባልተቋረጠ ድጋፍ ከተበዳዮች ጎን የሚቆሙ የፍትህና የደግነት ምሳሌ የሆኑ ህዝቦች መገኛ በሆነው የአፋር ክልል በኢትዮጵያ ሙስሊም ወጣቶች ካውንስል የአፋር ሙስሊም ወጣቶች ካውንስል ምስረታ መከናወኑ ታላቅ እንድምታ ያለው መሆኑ ተገልጿል። የአፋር ህዝብ የሀገርን ዳር ድንበር በማስከበር ሀገራዊ ውለታው የላቀ የጀግንነት ምሳሌ ህዝብ መሆኑ ታሪክ ሕያው ምስክር ነው። በዚህ የክልሉ ካውንስል ምስረታ የሂደት ወቅት በክልሉ ለተገኘን እንግዶች አፋሮች በሚታወቁበት እንግዳቸውን የማክበርና የመንከባከብ ባህል የኢትዮጵያ ሙስሊም ወጣቶች ውክልና ያለውን ተቋማችንን የሚመጥን ልዩ አቀባበልና የማይረሳ መስተንግዶ እንደተደረገላቸው የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ኸይደር ኸድር ገልጸዋል። ወጣት ካውንስሉ በሀገሪቱ በሁሉም ክልሎች እያቋቋማቸው የሚገኙ የክልሉ ወጣቶች ካውንስል የወጣቶችን ሁለንተናዊ ችግር ለመቅረፍ ወደ ወጣቶች የመቅረብን አስፈላጊነት የሚያጎሉ ከመሆናቸውም ባሻገር በሙስሊም ወጣቶች መካከል መተዋወቅ፣ መቀራረብ፣ መተባበርና አንድነትን ለመፍጠር ጉልህ ሚና ይኖራቸዋል ተብሏል። በአፋር ክልል የተመሰረተው የክልሉ ወጣቶች ካውንስልም የአፋር ህዝብን ለኢትዮጵያ ሙስሊም ባለውለታነት ታሪኩን በማስቀጠል የላቀ አበርክቶ ይኖረዋል ተብሏል። የጎፍታ ራህመቱ ሙህታር የኢትዮጵያ ነጻነትና ተቋማት ግንባታ አባት የታሪክ መጽሐፍ ስነ ስርዓት ተካሄደ። በማህበረሰብ አገልግሎት የሚታወቁት በሐጅ ራህመቱ ሙህታር
ወይም ጎፍታ ህይወት ታሪክ ዙሪያ የሚያጠነጥነው መጽሐፍ በትናንትናው ዕለት በሀገር ፍቅር ቲያትር ቤት አዳራሽ ተመርቋል። የመጽሐፉ አዘጋጅ አብዱል ፈታህ አብደላ በምረቃ ስነ ስርዓቱ ላይ ባደረጉት ንግግር ታሪክ የተሰናዳው የሀገረ መንግስት ግንባታ በሁሉም ኢትዮጵያዊ ተሳትፎ መሆኑን ለማስመዝገብ ነው ብለዋል። አሁን ያለው ትርክት ሁሉንም ያማከለ ባለመሆኑ ታሪክን በማሳወቅ የዘርፉ ምሁራን ድርሻቸውን መወጣት እንዳለባቸውም አጽንኦት ሰጥተዋል። ጎፍታ ራህመቶ በጣሊያን ወረራ ወቅት ይሰሩበት የነበረው የፈረንሳይ ድርጅት የነበረው የቢስ ኩባንያ እንዳይወረስ ሰራተኞችን በማስተባበር ጠብቀው ማቆየታቸውን በመጽሐፉ ተዳስሷል። ወረራው ሲያበቃ በታማኝነት ንብረቱን ለባለቤቱ በመመለስ በስራቸው ከጃንሆይ የክብር ኒሻን መቀበላቸውም ተጠቅሷል። ጎፍታ ራህመቶ ከበቀሉበት የስልጤ ማህበረሰብ ባለፈ ለአሁኑ የኢትዮጵያ ቄራዎች ድርጅት ለቅድሞው ጅንአድ ምስረታ ከፍተኛ አስተዋጽኦ ማበረከታቸውም ተገልጿል። በምረቃ ስነ ስርዓቱ ላይ የፌዴራል ጸረ ሙስና ኮሚሽን ኮሚሽነር፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ መሐመድ ሸሪፍን ጨምሮ ምሁራንና የመንግስት ከፍተኛ የሥራ ኃላፊዎች ተገኝተዋል። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ የተገነባው የፈትህ መስጂድ በድምቀት መመረቁ ተገለጸ። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ 04 ቀበሌ የተገነባው ፊጣ ፈትህ መስጂድ በድምቀት መመረቁ ተገልጿል። በምረቃ መርሃ ግብሩ ላይ ሼህ አሊ ገርባ፣ ሼህ ሐሰን ሐሚዲን፣ ሼህ ሰይድ አራጌ እንዲሁም የደቡብ ወሎ ዞን መጅሊስ አመራሮች መገኘታቸውም ነው የተገለጸው። የተመረቀው መስጂድ ስፋት 300 ካሬ ስፋት ያለውና 6 ክፍል መድረሳ የተሰራለት መሆኑም የተገለጸ ሲሆን መስጂዱ ከ10 ሚሊዮን ብር በላይ በሆነ ወጪ ከአገር ውስጥና አረብ ሀገር በሚኖሩ እህቶች፣ ወንድሞች እንዲሁም በመላው ሙስሊም ማህበረሰብ ትብብር የተሰራ መሆኑም በምረቃ ስነ ስርዓቱ ላይ ተነስቷል። በዝግጅቱ ላይ የከለላ ወረዳ መጅሊስ፣ ለጋምቦ ወረዳ መጅሊስ፣ ቦረና ወረዳ መጅሊስ፣ ወግዲ ወረዳ መጅሊስ እንዲሁም የአካባቢው ማህበረሰብ መገኘታቸውን ከስፍራው ለሐሩን ሚዲያ የደረሰ መረጃ ያመለክታል። ውድና የተከበራችሁ የሐሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ዕለታዊ ሐሩን መረጃችን ነው። እንቀጥላለን። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ገደባኖ ወለኔ ወረዳ መሃል ጉታዘር ቀበሌ የሐጅ መሐመድ መስጂድና ኢስላማዊ ማዕከል የመሰረት ድንጋይ የማስቀመጥና የሰደቃ ፕሮግራም ተካሄደ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ገደባኖ ወለኔ ወረዳ መሃል ጉታዘር ቀበሌ የሐጅ መሐመድ መስጂድና ኢስላማዊ ማዕከል የመሰረት ድንጋይ የማስቀመጥና የሰደቃ ፕሮግራም ትናንት ታህሳስ 12 2018 ዓመተ ልደት የማዕከላዊ ኢትዮጵያ ክልል መጅሊስ ፕሬዝዳንት ኢማም አብዱል ሀዲን ጨምሮ ሌሎችም ታላላቅ የክብር እንግዶች በተገኙበት ተካሂዷል። በርካታ ደረሶች የወጡበትና በኢልማቸው ለሀገር የተረፉ መሻይኮች እንደፈለቁበት የተነገረው የመሃል ጉታዘርና የአካባቢው በአሁኑ ሰዓት በአካባቢው መስጂድና መድረሳ እጥረት በመፈጠሩ እንዲሁም ዲኑን ያወቀና በአካዳሚክ እውቀትም የነቃ ትውልድን ለመፍጠር የሐጅ መሐመድ ሸሪፍ መስጂድና ኢስላማዊ ማዕከል ለመገንባት እንቅስቃሴ መጀመሩ ተገልጿል። የማዕከላዊ ኢትዮጵያ ክልል መጅሊስ ፕሬዝዳንት ኢማም አብዱል ሀዲ ባስተላለፉት መልእክት መስጂዱ ከ1950 ዓመተ ልደት ጀምሮ በሳርና በእንጨት በሼህ መሐመድ ሸሪፍ ኢመዶ የተሰራ ሲሆን መሳጅዱን ለማሳደስም እንቅስቃሴ ጀምረው ሳይሳካላቸው ከ10 ዓመታት በፊት ወደ አሂራ መሄዳቸው ተነግሯል። በመሆኑም በአዲስ አበባም ሆነ በሌላ አካባቢ የሚገኙ የአካባቢው ተወላጆች ሙስሊሞች የመስጂዱን ግንባታ በተቻላቸው መጠን እንዲያግዙ የማዕከላዊ ኢትዮጵያ ክልል መጅሊስ ፕሬዝዳንት ጥሪ አቅርበዋል። የማዕከሉ ግንባታ አስፈላጊነት ያብራሩት ኡስታዝ መኪ በያን በአካባቢው ጀማዓ መበራከቱና ለሶላትና ለኢልም የቦታ መጣበብ በመፈጠሩ እንዲሁም አካባቢው ከተለያዩ አካባቢ ለሚመጡ ሰዎች ማዕከል መሆንና ለትምህርት ቤት፣ ለጤና ጣቢያ እንዲሁም ለመንገድ ቅርብ በመሆኑ በአካባቢው ያለው የመስጂድና የኢልም ማዕከል እጥረት ባለበት ሁኔታ ከቀጠለ ዲኑ ወደ ትውልድ መሻገሩ ጥያቄ ውስጥ የሚወድቅ በመሆኑ ሙስሊሙ ማህበረሰብ በግንባታው የበኩሉን እንዲወጣ ሲሉ ኡስታዝ መኪ በያን መልእክት አስተላልፈዋል።
በጅማ ዞን ለሚገኘው ቢላል መስጂድና መድረሳ ግንባታ የሚውል ታላቅ የዳዕዋ ፕሮግራም እንደሚካሄድ ተገለጸ። በጅማ ዞን ዲዲ ወረዳ ሺሂ ከተማ ለሚገኘው ቢላል መስጂድና መድረሳ ግንባታ የሚውል ታላቅ የሙሐደራ ፕሮግራም የፊታችን ጥር 10 2018 ዓመተ ልደት በጅማ ከተማ ሸሂ ስታዲየም እንደሚካሄድ አስተባባሪ ኮሚቴው ባሳለፍነው ሳምንት በሰጠው መግለጫ አስታውቋል። በዝግጅቱ ላይ የፌዴራል የአዲስ አበባና የኦሮሚያ መጅሊስ ከፍተኛ አመራሮች ይገኛሉ ተብሎ እንደሚጠበቅም አስተባባሪ ኮሚቴዎች በሰጡት መግለጫ ላይ አስታውቀዋል። በጅማ ዞን ዲዶ ወረዳ ሸሂ ከተማ የሚገኘው ቢላል መስጂድና መድረሳ ረጅም ዓመታት ማስቆጠሩ የተነገረ ሲሆን መስጂዱንም በዘመናዊ መልኩ ለመገንባት የዲዛይን ስራ መጠናቀቁንም አንስተዋል። ሙስሊሙ ማህበረሰብ በቀጣይ ወር በሚካሄደው ዝግጅት ላይ በነቂስ ወጥቶ እንዲሳተፍም ጥሪ ቀርቧል። በማዕከላዊ ኢትዮጵያ መገኛ በሆነችው ሀላባ ከተማ የነሲሃ የኢልም ቅፍለት ከአንሷር መስጂድ ጋር በመተባበር ከታህሳስ 9 2018 ጀምሮ ሲሰጥ የነበረው የዳዕዋና የኮርስ ፕሮግራም የማጠቃለያ ዝግጅቱን በታላቁ ኑር መስጂድ በደማቅ ሁኔታ አጠናቀዋል ተባለ። ታላላቅ ኡስታዞች በተገኙበት ልዩ የዳዕዋና የኮርስ ፕሮግራም ለሀላባና አካባቢው ለሚገኙ ነዋሪዎች ሲሰጥ መቆየቱም ተገልጿል። ፕሮግራሙ በደመቀና በአማረ ሁኔታ እንዲሳካ አስተዋጽኦ ላደረጉ የከተማዋ የመጅሊስ አመራሮች፣ የመስጂድ ኢማሞች፣ የአንሷር መስጂድ ወጣት ጀማ እንዲሁም የከተማዋ ማህበረሰብ በሙሉ በነሲሃ ቲቪ እና በቅፍለት ዝግጅቱ ክፍል ስም እናመሰግናለን ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና ልዑካቸው በሐረር ከተማ ኢማሞች፣ መሻይኾችና የሀገር ሽማግሌዎች ጋር መወያየታቸው ተገለጸ። ለስራ ጉዳይ በትናንትናው ዕለት የጠቅላይ ምክር ቤቱ ከፍተኛ የሥራ ኃላፊዎች የተካተቱበትን ልዑክ እየመሩ ወደ ሐረር ከተማ ያቀኑት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በሐረር ቆይታቸው ከኢማሞች፣ መሻይኾችና ከሀገር ሽማግሌዎች ጋር በከተማዋ ባለው እስላማዊ እንቅስቃሴ ዙሪያ ውይይት ማድረጋቸው ተገልጿል። በውይይታቸውም የክልሉን እስልምና ጉዳዮች ከፍተኛ ምክር ቤት የ100 ቀናት የሥራ አፈጻጸም ሪፖርት በመገምገም የቀጣይ የ100 ቀናት እቅድ እንዲዘጋጅ የሥራ አቅጣጫ አስቀምጠዋል። በክብር ዶክተር ሼህ ሐጂ ኢብራሂም ቱፋ የተመራው የጠቅላይ ምክር ቤቱ ልዑክ አባላት ዙሁር ሶላትን በታላቁ ኢማም አህመድ መስጂድ ከሰገዱ በኋላ የመስጂዱን ማስፋፊያ ፕሮጀክትና ኮሪደርን ጨምሮ በከተማዋ እየተከናወኑ ያሉ የልማት ስራዎችን በከተማዋ የሥራ ኃላፊዎች መሪነት ከጎበኙ በኋላ ተልእኳቸውን አጠናቀው ወደ ድሬዳዋ ከተማ መመለሳቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሕዝብ ግንኙነት ዘገባ ያመለክታል። ክብራትና ክብራን የሀሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ዕለታዊ ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በባንግላዴሽ ሸሪፍ ኡስማን የተሰኘ ወጣቶች መሪ ከመስጂድ ሲወጣ በተተኮሰበት ጥይት ሕይወቱ ማለፉ ተገለጸ። በሩቅ ምስራቋ ሀገር ባንግላዴሽ ሸሪፍ ኡስማን ሐዲ የተሰኘው የወጣቶች መሪና አክቲቪስት እንዲሁም የምርጫ እጩ ተወዳዳሪ መስጂድ ውስጥ ሶላት ሰግዶ ሲወጣ ማንነታቸው ባልታወቁ ታጣቂዎች በተተኮሰበት ጥይት ሕይወቱ ማለፉ ተገልጿል። ሸሪፍ ኡስማን ሐዲ በጥይት ከተመታ በኋላም ወደ ሆስፒታል ቢወሰድም ሕይወቱ ሊተርፍ አለመቻሉም ነው የተገለጸው። በወጣቱ የቀብር ስነ ስርዓት ላይም በ10 ሺዎች የሚቆጠሩ ሰዎች የጀናዛ ሶላት መገኘታቸውንና የሶላተል ጀናዛ ሶላት መስገዳቸው ተገልጿል። የባንግላዴሽ መንግስትም የሸሪፍ ኡስማንን ገዳዮች ማንነት በማጣራት ይፋ እንደሚያደርግ ማስታወቁም ተገልጿል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ሀሩን መረጃችን የተከታተላችሁትን ይመስል ነበር። ከዜናዎቹ ጋርና መረጃዎችን አድርሶ ከማቅረቡ ጋር አቲድ ሐሚድ ከካሜራ ባለሙያዎች ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የህይወት ዘመን ታላቁ ኢባዳ ተናፋቂው ከአምስቱ እስልምና ማዕዘናት አንዱ ሐጅ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመተ ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ባለፉት ዓመታት የሐጅ መስተንግዶን ከእንግልት የጸዳና ቀልጣፋ ለማድረግ ስኬታማ ስራ ሰርቷል። ዘንድሮም አገልግሎቱን እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂም ጭምር እንዲታገዙ በማድረግ ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። በመሆኑም ተመዝጋቢዎች አስፈላጊ ቅድመ ሁኔታዎችን በማሟላት በአዲስ አበባ፣ ፊንፊኔ፣ ፎሪ፣ ጅማ፣ አዳማ፣ ሻሸመኔ፣ ባሌ ሮቤ፣ ጊኒር፣
ቡሌ ሆራ፣ ነገሌ ቦረና፣ ሞያሌ፣ ጊምቢ፣ ጭሮ፣ ሐረር፣ ባህር ዳር፣ ደሴ፣ ከሚሴ፣ ሰመራ፣ መቀሌ፣ ወራቤ፣ ሶዶ፣ ሐዋሳ፣ ቴፒ፣ ጋምቤላ፣ አሶሳ፣ ድሬዳዋ፣ ሐረር፣ ጅግጅጋ፣ ጎዴ፣ ሞያሌ የምዝገባ ማዕከላት የተቀመጠው ቀነ ገደብ ሳይጠናቀቅ እንድትመዘገቡ ያሳስባል። የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 በመሆኑ ሐጅ ማድረግ ንያ ያላችሁ ኢትዮጵያውያን ሙስሊሞች ለአገልግሎቱ የተቆረጠውን 740 ሺህ ብር በማዘጋጀት የምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሚ ጥሪውን ያስተላልፋል። ዝርዝር መረጃዎችን ከጠቅላይ ምክር ቤቱ ይፋዊ የፌስቡክ ገጽና ሌሎች የማህበራዊ ትስስር ገጾች እንዲሁም በነፃ የስልክ ጥሪ 9933 ማግኘት ይችላሉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት